ያቺን ጥሪ ቀን አብረን እናስባት ያቺን ጥሪ ቀን አብረን እናስባት ሞት የበደል ጽዋ ሞት የበደል ጽዋ ከአዳም የወረስናት ሞት የጥሪ ደወል ሲያቃጭል በጆሮ ሞት የጥሪ ደወል ሲያቃጭል በጆሮ ምነው ቢቀርብን ምነው ቢቀርብን የቃየል ኑሮ አቤል በሥጋ ሞት ቢለይም ሕያው ነው አቤል በሥጋ ሞት ቢለይም ሕያው ነው በሕይወት የሞተው በሕይወት የሞተው ወንድሙ ቃየል ነው በዓለም ያለነው የሰው ልጅ ሁላችን በዓለም ያለነው የሰው ልጅ ሁላችን ምነው መገዳደል ምነው መገዳደል የዘር ውርስ ሆነብን ሞት የበደል ውጤት መሆኑን ካወቅነው ሞት የበደል ውጤት መሆኑን ካወቅነው ታዲያ ብንመለስ ታዲያ ብንመለስ ይቅር ቢለን ምነው የሞት መንገድ ገደል እጅግም ጥልቅ ናት የሞት መንገድ ገደል እጅግም ጥልቅ ናት ሕጉን በመጠበቅ ሕጉን በመጠበቅ እንኖር በሕይወት በሦስትነት ወይ በሥላሴ እያመንኩ እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ ጌቶች ጌታ የነፍሶች ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብለው ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን
እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን አሚን አሚን። ድርሳነ ሚካኤል። ልመናው ክብሩ ለዘላለም ከእኛ ጋር ይሁንና ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። የአምላካችን እግዚአብሔር የጥበቡን ምልአት ታምራቱን ብዛትን እንሰማለን። ይኸውም እግዚአብሔርን ሰው የነገረኝ ነው። እንዲህም አለኝ፣ የክርስትና እምነት ያለው የመላእክትን፣ የነቢያትን፣ የጻድቃንን፣ የሰማዕታትን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከክፋት በስተቀር አንዳችም በጎ ስራ ሰርቶ አያውቅም። ነገር ግን አንድ በጎ ስራ ብቻ ነበረው። ይኸውም በየወሩ የሊቀ መላእክት ቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበረ። ከጊዜ በኋላ ግን ያ ሰው ሞተ። አጋንንት ይህች ነፍስ የእኛ ናት አሉ። ቅዱስ ሚካኤልም የኔ ናት አለ። ይህንንም ብለው ከጌታ ዙፋን ፊት ቀረቡ። ጌታም 4 ነገሮች ነገራቸው። ሚካኤል ወስዶ ይሰውረው፣ እናንተም ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉት። ሚካኤል ፈልጎ ካገኘው ይውሰደው አላቸው። እነሱም ሚካኤል ወስዶማ በመንበረ መለኮት ፊት ቢሸሽገው ምን ለማድረግ እንችላለን እያሉ ተጨነቁ። ከዚያም በኋላ እኛ እንሰውረዋለን ብለው የዚያን ሰው ነፍስ እምቃት አውርደው ገሃነመ እሳት አዙሪት ባለበት ጥልቅ ባህር ውስጥ ሸሽገው እንግዲህ ሚካኤል ፈልጎ ያግኘው ተባባሉ። ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ዞር በሉ አላቸው። ወደ ሲኦል ገብቶ ይፈልግም ጀመረ። በአንድ ክንፉ 7,000 ነፍሳትን አወጣ። ሁለተኛውም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። በሶስተኛውም ክንፉ እንዲሁ አወጣ። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7,540 ደረሰ። ከእነርሱም ያልተጠመቁ ይገኙባቸው ነበረ። ያን ጊዜ የሰማይ መላእክቱ ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እኚህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እኚህ አርማውያን የዳኑበትን ሳይጠመቁ ገነት የገቡበትን
አስተዋልህን ተብሎ ቢጠየቅ ቅዱስ ሚካኤል ስለ አጠመቃቸው ድነዋልና ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ስራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። የሊቀ መላእክት የቅዱስ ሚካኤል አምላክ ሆይ ይህንን ሰው ከገሃነመ እሳት እንዳዳንኸው እኛንም አገልጋዮችን በዚህ ዓለም በሚመጣውም ዓለም አድነን። አሚን። የሊቁ መልአክ የቅዱስ ሚካኤል ረድኤት በረከቱ ከኛ ጋር ይዋል ይደር ይጠብቀን እስከ ዘላለሙ እስከ ፍጻሜው ድረስ ይጠብቀን። እግዚአብሔር በምሕረት በቸርነቱ ይጠብቀን፣ በምሕረቱ ይሰውረን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን እግዚአብሔር ከፍ አድርጎታልና የሕያው እግዚአብሔር ልጅ የመድኃኔ ክርስቶስ ጎዳናን የሚጠርግ መለኮትንም ያጠመቀ የቅዱስ ዮሐንስን በወርሃ ታኅሳስ የሚነበብ ዜና ገድል እንጀምራለን። የጥምቀተ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ከሁላችንና ከኔም ጋር ለዘላለሙ ይሁን አሚን። እግዚአብሔር አገልጋይ ዘካርያስ በቤተ መቅደስ ሳለም የንጉሱ ሄሮድስ ወታደሮች መጡ። ልጅ ዮሐንስ ወዴት ነው ብለውም ጠየቁት። ቅንና ደግ ሰው ዘካርያስም እናቱ ኤልሳቤጥ ይዛው ሸሽታለች፣ ያሉበትንም ስፍራውን ግን አላውቅም አላቸው። ወታደሮቹም ተመልሰው ለንጉሱ ነገሩት። ይህ ርጉም ንጉሥ ሄሮድስም እግዚአብሔር አገልጋይ የሚሆን የዘካርያስ ልጅ በብላቴናው ዮሐንስ እንዳጡት ሰምቶ ልቡ በቁጣ ተሞላ። ወታደሮቹም ተመልሳችሁ ሂዱ ብሎ የእግዚአብሔርን ትእዛዝ የሚፈጽም ንጹሕ ዘካርያስ የሚገሉት ዘንድ አዘዘ። የርጉም ንጉሥ ሄሮድስ ወታደሮችም ተመልሰው የተባረከ ካህን ዘካርያስ አንገቱን ቆርጠው በእግዚአብሔር ታቦት መሠዊያ ፊት ገደሉት። ቅዱስ ዘካርያስ የተከበረ ሥጋም ካህናቱ ገንዘው በአባቱ በራኪዮ መቃብር ቀበሩት። ልጁ ቅዱስ ዮሐንስ ግን በምድረ በዳ ከአራዊት ጋር ኖረ። እናቱ ቅድስት ኤልሳቤጥም የበረሃ ቅጠል ማር ይበላ ዘንድ አመጣለት ነበረ። እግዚአብሔር መልአክ በሊቀ መልአክ በቅዱስ ገብርኤል አንደበት አስቀድሞ ሥጋ አይበላም፣ ወደ አፉም ርኩስ ምግብ አይገባም፣ ወይን ጠጅ የሚያሰክርም ነገር ቢሆን አይጠጣም ተብሎ ለአባቱ ለቅዱስ ዘካርያስ ተነግሯልና። እነሆ በዚያ ውስጥም 5 ዓመት በአባቱ በዘካርያስ ቤትም 2 ዓመታት
ከስድስት ወራት አልፈው 7 ዓመታት ከሆነው በኋላ እድሜዋ የበዛ ንጽሕት ቅድስት ኤልሳቤጥ በወርሃ መስከረም 8 ቀን አረፈች። በዚያ በበረሃ ውስጥ ነው ገና 7 ዓመት ከ6 ወር የሆነው ብላቴና ነውና ሕፃኑ ዮሐንስ በእናቱ ስጋ አጠገብ ተቀምጦ ያለቅስ ነበረ። ቅድስት ኤልሳቤጥ ያረፈችበት ጊዜም ጌታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም ከግብፅ የተመለሱበት ጊዜ ነበር። እርጉም ከሃዲ ሄሮድስ ከሞተ በኋላ መልአከ እግዚአብሔር ቅዱስ ገብርኤል እመቤታችን ድንግል ማርያምን ለማገልገል ለቅዱስ ዮሴፍ ተገልጾ ተነስተ ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ተመለስ፣ የሕፃኑን ነፍስ የሚሿት ሁሉ ሞተዋል ብሎ ነግሮታልና። በማህበረ ህቡዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም የሰው ዘር በሌለበት በረሃ ያረፈች የዮሐንስ እናት በቅድስት ኤልሳቤጥ ሞትና የወዳጁ ዮሐንስን ለቅሶ አውቆ እጅግ አለቀሰ። እናቱ እመቤታችን ቅድስት ድንግል ማርያም ልጄ ሆይ ስለምን ታለቅሳለህ አለችው። ጌታችን ኢየሱስ ክርስቶስም ዘመድሽ ብጽዕት ኤልሳቤጥ ልጇ ዮሐንስን በበረሃ ውስጥ አረፈች። ዮሐንስም ብቻውን በአጠገቧ ያለቅሳል። ስለ ዘመድሽ ልጅ ስለ ዮሐንስ አዝኜ ያለቀስኩ፣ ብቸኛ የሆነ ዮሐንስ ለቅሶን አይቼዋለሁና አላት። እንዲህ ባላት ጊዜም እረተ ልብ እናቱ እመቤታችን ቅድስት ድንግል ማርያም አለቀሰች። እመቤታችን የድንግል ማርያም ልጅ መድኃኔዓለም እንደወደደ ያደርጋል እንዳሰበም ይፈጽማልና ይህንን አድርግ ብሎም ይጠይቀው ዘንድ የሚቻለው የለምና በእርሱ ፍቃድ ያን ጊዜ ብርህት ደመና መጣች። ይቺ ብርህት ደመናም ተሸክማቸው ብላቴናው ዮሐንስ ካለበት እናቱ ቅድስት ኤልሳቤጥ ካረፈችበት ስፍራም አደረሳቸው። ብላቴናው ዮሐንስም ጌታችን ኢየሱስ ክርስቶስና እናቱ ድንግል ማርያምን በብርህት ደመና ተጭነው ወደ እርሱ በደረሱ ጊዜ አይቷቸው ፈራ። ጌታችን ኢየሱስ ክርስቶስም ዮሐንስ ሆይ የእናት የኤልሳቤጥ ወገን የምትሆን ይህች እናቴ የእናት የቅድስት ኤልሳቤጥን ስጋ ትገንዝ ዘንድ ነውና አትፍራ ብሎ ፍርሃትን ከዮሐንስ ዘንድ አስወገደለት። ይኸውም በሰማ ጊዜ በብላቴና ዮሐንስ ተመልሶ በጌታችን በኢየሱስ ክርስቶስ ፊት ሰገደ። ያን ጊዜም ጌታ ኢየሱስ ክርስቶስ እናቱ እመቤታችን ድንግል ማርያምና አረጋዊ አባቷ ከዮሴፍ ጋር በመሆን እመቤታችን ድንግል ማርያም የምታገለግል ቅድስት ሰሎሜን በበረሃው መካከል ለሕፃን ዮሐንስ ከእናቱ ጋራ በተሸሸገበት ዋሻ አጠገብ መንጭቶለት በሚወጣ ኤልሳቤጥን ስጋ ያጥሩ ዘንድ አዘዛቸው። ሁሉን የያዘ ጌታችን ኢየሱስ ክርስቶስ ከግርማው የተነሳ የሚርዱ ቅዱሳን መላእክት ይመጡ ዘንድ ዳግመኛ አዘዘ። ሁለቱ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልም ከነገዶቻቸው ጋር እንደ ዓይን ጥቀሻ በፍጥነት መጡ። የቅድስት ኤልሳቤጥ ስጋ የሚቀበርበትን ምድር አዘጋጁ። ዳግመኛም ሄደው ካህናት የሆኑ ዘካርያስና ስምዖን በአካለ ነፍስ ያመጧቸው ዘንድ እነርሱም የመቃብር አፈር እስኪመለስ በቅድስት ኤልሳቤጥ ስጋ አጠገብ ቆመው ይጸልዩ ዘንድ አዘዘ። እኚህ ካህናት ዘካርያስና ስምዖን ከሊቃነ መላእክት ከቅዱስ ሚካኤል ከቅዱስ ገብርኤል ጋር መጡ። ርኅረተ ልብ እመቤታችን ድንግል ማርያም የሚያገለግላት አረጋዊ ዮሴፍና በምግባር የከበረች የሽማግሌ ዮሴፍ ልጅ ሶሎሜም
ንድ ክብርት የምትሆነ የዮሐንስ እናት ኤልሳቤጥ የተቀበረችበት አፈር እስኪመለስ ድረስ በጌታችን በኢየሱስ ክርስቶስ ፊት ቆመው ነበረ። የቅድስት ኤልሳቤጥ ዕረፍቷም በወርሃ መስከረም 8 ቀን። ይህም በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደመና ተቀምጦ ብላቴና ዮሐንስን በበረሃ ትቶ ወደ ናዝሬት ይመለስ ዘንድ ተነሳ። ያም ጊዜ በሁለት ወገን ድንግል የምትሆን እናቱ እመቤታችን ቅድስት ድንግል ማርያምም ልጄ ጌታዬና አምላኬ ሆይ እናቱ እህቴ ቅድስት ኤልሳቤጥ ካረፈች በኋላ ዮሐንስን ብቻውን በበረሃ ስለምን ተውኸው? እባክህ አራዊት እንዳይበሉት ከእኛ ጋር እንውሰደው አለችው። ጌታችንም ኢየሱስ ክርስቶስ በሰማያት ያለ አባቴ ዮሐንስን ለእስራኤል እስኪገለጥ ድረስ በበረሃ ይኖር ዘንድ ወዷልና እኔም በአራዊት ፋንታ መላእክትን ከእርሱ ጋር ይኖሩ ዘንድ አዛለው። የሊቀ መላእክት ቅዱስ ገብርኤልም ለመልእክቱ እርሱ አይለይም። እዚያች አለት በታች በመንጭታ ይህ ሕፃን ዮሐንስ የሚጠጣት ይህችውም ምንጭ እንደ እናቱ ጡት ወተት በአፉ ውስጥ ጣፋጭ አደርጋታለሁ። ከፍጥረታት ሁሉ ይልቅ እወደዋለሁና እስከዚችም ዕለት ድረስ በበረሃ ውስጥ የጠበቅኩት እኔ ነኝ። ዳግመኛም መድኃኒታችንና አምላካችን ኢየሱስ ክርስቶስ ንድ ክብር ለምትሆነ ለልዕልተ እናቱ ድንግል ማርያም ይህን ወዳጄ ብላቴና ዮሐንስን የተሸከመች ማኅፀን በመቃብር ውስጥ መጥፎ መዓዛ ክፉ ሽታ አይቀርባትምና እናቴ ሆይ ቅድስት ዙፋኔ ባደረግኳት ማኅፀንሽ ውስጥ ሳለው ይፈጸም ዘንድ ስለ እኔ የነገርኩሽን አድርጊ እንዲደረግ ታምነሻልና ንድ ክብር ነሽ። ወደ እኔ ትመጪ ዘንድ እኔ ምንድር ነኝ? ከአንቺ ከሴቶች ተለይተሽ የተባረክሽ የማኅፀንሽን ፍሬ የተመሰገነ ነው ብላ ስለ አንቺ ትንቢት ተናግራ ስማሻለችና እንኳንስ መገነዟ መቃብሯም አይፈርስም፣ ነፍስና ስጋዋም ተዋህደው ከዚች በረሃ እስከ ቅድስት ምድር ኢየሩሳሌም ዙሪያ ድረስ በልዑል ቃል ጎዳናዬን የሚጠርግ ወዳጄ ዮሐንስ ታረጋጋዋለች አላት። ጌታችን ኢየሱስ ክርስቶስ ይህንን ሁሉ ስለ ወዳጁ ቅዱስ ዮሐንስ ተናግሮ ዮሐንስን በበረሃ ትቶት ተመለሰ። እርጎም ደም አፍሳሽ ከሆነ ከሄሮድስ ሞት በኋላ እናቱ ከድንግል ጋር ወደሚኖርባት ወደ ናዝሬት ያቺ ብርት ደመና አደረሰቻቸው። መጥምቀ መለኮት ቅዱስ ዮሐንስም 30 ዘመን ከሞላ በኋላ ሕግ አፍራሽ የሆነ ሄሮድስ በይሁዳ አገር ነገሰ። በሃቡህም ሚስት ትሆነው ዘንድ የወንድሙን ሚስት ነጠቀ። በድብቅም ከእርሷ ጋር ኃጢአቱን ይፈጽም ዘንድ ክፉ መዓዛ ያላት መቃብርን የምትመስል የሄሮድስም የሄሮዳዲያም ከእሱ ጋር አጠመደችው። ይህ እርጉም ሄሮድስ ከወንድሙ ከፊልጶስ ሚስት ከርግምት ሄሮዳዳ ጋር በተኛም ጊዜ አዋጅ ነጋሪ ሊቀ መላእክት ቅዱስ ገብርኤል በሰው ቋንቋ በመጥምቀ ቅዱስ ዮሐንስ ድምፅ አምሳል አድርጎ ሄሮድስ ሆይ ወንድምህን የፊልጶስን ሚስት ልታገባ አይገባም እያለ በላያቸው ይናገር ነበረ። በሌሊት ይህንን የሚያስደነግጥ ቃል ይሰሙ ነበረ። ሁለቱም መብራት አብርተው ይፈልጉት ነበረ። ነገር ግን መብራቶቹም ይህንን ቃል ሰምተው ይናገሩ ነበረ። ሄሮድስም ሄሮዳዳ ግን ቃሉን ይሰሙ ጀመረ እንጂ መልኩን አያዩም ነበረ። የሚሰሙት ድምፅም እርሱ ዮሐንስ ከእነሱ ጋር በአልጋቸው አጠገብ ያለ መስሏቸው ይፈልጉ
ከሚሰሙት ድምፅ በቀርም ምንም አላገኙም። የሚያስፈራ ሽብርም ተሞሉ። እንደዚህም እግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል በመጥምቁ ዮሐንስ ድምፅ አስመስሎ እየተናገራቸው ያለ እፍረት በየዕለቱ በአልጋቸው ላይ ይዘልፋቸው ነበረ። መብራት አብርተው በፈለጉት ጊዜም ቃል ይሰማሉ እንጂ ምን አላገኙም። በልባቸው እውቀት ስለመላ ተሸበሩ። በተሸበሩም ጊዜም ይቺ እርግምት ሄሮዳዳ ለዚህ እርጉም ሄሮዶስ ዮሐንስ ምንም ሰው ሳያውቅ ይገሉት ዘንድ ፈረሰኞችን ወደ ደብረ ሲና በበረሃ ላክ አለችው። ንጉሥ ሄሮዶስም ይህንን ማድረግ በፈለገ ጊዜ እግዚአብሔር አልፈቀደምና ዮሐንስን ይገል ዘንድ አልተቻለውም። ወታደሮቹም ሄደው በመጥምቁ ቅዱስ ዮሐንስን ሳያገኙት ተመለሱ። ይህም ለሄሮዶስ ነገሩት። ይቺ እርኩስ ሄሮዳዳም የመጥምቁ ዮሐንስን በበረሃ ውስጥ መታጣት በሰማች ጊዜ ሄሮዶስ ሆይ ዮሐንስ ሌሊት መጥቶ እንዳይዘልፈን ድምፁን በሰማን ጊዜ ይዘው ይገሉት ዘንድ ባለመድኃኒቶችን አምጣ፣ ለሰውነቱ የግመል ጸጉር እንጂ የክብር ልብሶች ከሌለው መኖሪያው በበረሃ የሆነ ከዚህ ከዮሐንስ እናርፋለን አለችው። የተወደዳችሁ ወንድሞቻችን ሆይ ሄሮዶስማ በኢየሩሳሌምና በአውራጃዋ ሁሉ ላይ ስልጣን ያለው ሲሆን ዓለምን የሚያድን ክርስቶስን ጎዳናም የሚጠርግ የመጥምቁ ዮሐንስን ራስ ደፍሮ ይቆርጥ ዘንድ እስከዚች ዕለት ድረስ አልቻለም ነበረ። እኛም በቅዱስ ዮሐንስ አማላጅነት ከክፉ ደፋሪ ከጨለማ በጋዝ ከሆነ ከቀትር ጋኔን ሊጠብቀን ለዘላለሙ አሚን። ጸሎትና በረከቱ ለዘላለሙ ከሁላችንና ከእኛም ጋር ለዘላለም ይሁንና የነቢዩ ልዑል መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ነው። የመጥምቀ ቅዱስ ዮሐንስ የበዓሉ መታሰቢያ በዕለተ እሑድ ውሎ በወርሃ ታኅሳስ 2 ቀን በደብረ አንገች በተከበረ ጊዜ ከቅዳሴ በኋላ የመጥምቁ ቅዱስ ዮሐንስ መጽሐፈ ገድል በአንድ አረጋዊ መነኮስ አንደበት ይሰሙ ዘንድ ካህናቱና ሕዝቡ ተሰበሰቡ። ያን ጊዜም በዚህ ጉባኤ አንዲት ሴት ቀረበች። ድምጿን አሰምታ እልል እያለች ጮኸች። ይህ የክርስቲያን ጉባኤ እስኪታወቅ ሕዝቡም ሁሉ እርስ በርሳቸው ይህች ሴት ምንድናት? ደስታዋስ ምንድን ነው? የልቧ ሀሳብስ ምን ይሆን እስኪሉ ድረስም እልልታዋን አልተወችም። ያ መነኩሴ ግን ልብ እንደተነሳት እንደሰከረችም ቆጠራት። ዝም ትል ዘንድም ገሰጻት። ይህች ሴት ግን አባቴ ካህኑ ሆይ እኔ ልቤ ያዘነባት ሴት ነበርኩ። ዛሬ ግን ለምንም ፍሬ የሌላት ደረቅ ዛፍ ለሚሉኝ ጎረቤቶቼ መሳለቂያ፣ ለጠላቶቼም መዘበቻ የነበርኩ ማኅፀኔ የተዘጋ እኔ ባሪያህን በቸርነቱ በጎበኘኝ በወዳጄ በቅዱስ ዮሐንስ አምላክ በእግዚአብሔር ልቤ ጸንቷልና ከብዙ ዕድሜ ወራት በኋላ ልጅ ሰጥቶኛልና እኔስ ዝም አልልም አለች። ያም መንፈሳዊ አባት ሞኖክሴ ወደ እሱ ትቀርብ የምትለውንም ሕዝብ ሁሉ ይሰሙ ዘንድ ጠራት። ይቺ ሴትም ወደ ቤተ ክርስቲያኑ አደባባይ እያለች ከወለደችው ልጇ ጋር ቀርባ አባቶችና ወንድሞች እህቶቼ ሆይ አንድ ልጅ እንኳ በማጣት ብዙ ዘመን ሳዝን ስተክዝ ኖርኩ። ዘመዶቼ ሳይቀሩ ጎረቤቶቼ ሁሉ የደረቀች ዛፍ ይሉኝ ነበረ። ስለዚህ ዓለምና እንደ ዛሬ ወደ ወዳጄ መጥምቀ ቅዱስ ዮሐንስ መጥቼ ተሳልኩ። ይህንን መልኩ ያማረ ደምግባቱ የተወደደ ልጅን ሰጠኝ። ድንቅ ተአምራቱን ለሚያደርግ ለመጥምቀ ቅዱስ ዮሐንስ እነሆ እልል እላለሁ። በመጥምቁ በቅዱስ ዮሐንስ አማላጅነትም ይህንን ልጅ
ለሰጠኝ ለአምላኬ ለእግዚአብሔር እዘምራለሁ ስትል ለመሰከረች ይህን ይስሙ የሕዝቡም ሁሉ አደነቁ። በማግስቱም ሞኖክሴ ካህናቱ ጋር ሆኖ ያን ሕፃን አጠመቀው። እርሷም እልል እያለች እየዘመረች ወደ ቤቷ ተመለሰች። የመጥምቁ መለኮት የቅዱስ ዮሐንስ ጸሎትና በረከቱ ከአገልጋዮቹ ከእኛ ጋር ለዘላለም ጸንቶ ይኖር አሜን። ይሁንልን ይደረግልን። አቤቱ ይሁንልን ይደረግልን ይባርከን። አቤቱ ይሁንልን ይደረግልን ይባርከን። አቤቱ ይሁንልን ይደረግልን ይባርከን። አቤቱ ይሁንልን ይደረግልን ይባርከን። አሜን ይሁንልን። አሜን ይሁንልን። አሜን ይሁንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። አቤቱ የምሕረት አምላክ የቸርነትህ፣ አቤቱ የምሕረት አምላክ የደግነትህ፣ አቤቱ የምሕረት አምላክ እንደ ምሕረት አስበን እንደ ምሕረት ተአምረ ኢየሱስ ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። ጌታ ኢየሱስ ክርስቶስ በናዝሬት ጎዳና ከዮሴፍ ጋር ሲሄድ ከናዝሬት ሰዎች ወገን የሆኑ ብዙ ሰዎች ወደ እርሱ ተሰበሰቡ። ከዚያም ናብሊስ ከሚባል ሀገር አንድ ሰው ጌታዬ ሆይ ይቅር በለኝ እያለ መጣ። ጌታ ኢየሱስም ምን ሆነሃል አለው። ሰውየው መልሶ ጌታ ሆይ ወለዱን ልከፍለው ከአንድ ቁራጭ ሰው ተበድሬ የዘራሁት እርሻ ነበረኝ፣ እነሆ አዝመራውን ውሃ አሰጠመው። ሰውየው ሰራዊቱን ሳምራዊ ነው፣ እኔ ለሱ የምከፍለው ይቅርና ለራሴ እንኳን ዕለት ምግብ የሌለኝ ምስኪን ድሃ ነኝ አለው። ጌታ ኢየሱስም በሕያው እግዚአብሔር ታምናለህን አለው። ሰውየውም አዎን ጌታዬ ሆይ ሁሉን በሚችል ፍጥረታትን ሁሉ በፈጠረ በእግዚአብሔር አምናለሁ አለ። ጌታ ኢየሱስም እርሻን ታሳየኝ ዘንድ ና እንሂድ አለው። ከሰውየውም ጋር እርሻው ዘንድ በደረሱ ጊዜ እርሻው በውሃ ተጥለቅልቆና ባህር ሆኖ አገኙት። የእርሻውን ባለቤት ያን ባየ ጊዜ ከበፊቱ ይልቅ አብዝቶ አለቀሰ። ተስፋም ቆርጦ ወደ ቤቱ ተመልሶ ሊሄድ ወደደ። ጌታ ኢየሱስ ግን እመን እንጂ አትጠራጠር አለው። ጌታ ኢየሱስም ወደ ውሃው መለስ ብሎ አንተ በእርሻው ላይ የተንጣለልክ ውሃ አስቀድመ ወደ ነበርክበት ቦታ ተመለስ ብያለሁ ብሎ አዘዘው። እዚያም ጊዜ ውሃውን ደመና ጋረደው። ደመናውም እንደ ፀሐይ ያበራ የነበረ። በዚያም የነበሩ ሰዎች ውሃው እንደ ጢስ እየተነነ ከደመናው ላይ ሲወጣ አዩ። በዚያም ጊዜ ውሃው ደረቀና በእርሻው ላይ የተዘራው ዘር በጥሩ ሁኔታ ለምልሞ ታየ። ወዲያውም እሸት ሆነ። ጌታችን ሰውየውን እንግዲህ ሰብልህን ለመሰብሰብና ለማጨድ የምትችል ሆንክ አይደለምን አለው። እሱም አዎን ጌታ ሆይ ሁሉ የሚታዘዝልህ ዓለሙ ሁሉ ጌታ ነህና በማለት
ጌታችን እግር ስር ወድቆ ሰገደ። ጌታችንም ያን ሰው እስኪ ራስን ቀና አድርግና አዝመራን እንዴት እንደሆነ ተመልከት አለው። ሰውየውም ራሱን ቀና አድርጎ ተመለከተና አሽቶ አፍርቶ ለመሰብሰብ እንደደረሰ ተመለከተ። ጌታ ኢየሱስም ከእሸቱ አሽተ ብላ አለውና አሽቶ እየበላ እግዚአብሔርን ፈጽሞ አመሰገነው። በዚያ የነበሩ ሰዎች ሁሉ ይህን ተአምር በተመለከቱ ጊዜ በጌታችን አመኑ። በነቢያት ስለ አንተ ትንቢት የተናገሩልህ አንተ በእውነት ያው እግዚአብሔር ልጅ ክርስቶስ ነህ በማለት በአንድ ቃል ተናገሩ። የእርሻውን ባለቤት ወደ ሀገር ገብቶ የተደረገውን ተአምር ሁሉ ተናገረ። እነርሱም በመሰዊያ ያሉ ሰራዊትም ሁሉ በየሰውየው የሰውየውን ቃል በመስማት በጌታ ኢየሱስ አመኑ። ከዚያም የእርሻው ባለቤት ጌታ ኢየሱስ ክርስቶስን እከተል ዘንድ ፍቀድልኝ አለው። ጌታም በሃይማኖት ጸንተህ ኑር፣ ያየውንም ሁሉ አትካድ አለው። ሰውየውም ግን በራሱ ፍቃድ የጌታ ኢየሱስ ክርስቶስን ደቀ መዝሙር ሆኖ በስሙ ያስተምርና ተአምራትን ሁሉ ይነግር ጀመረ። ከሰማርያና ከፍልስጤምም ወገን ብዙ ሰዎችና ሰራዊትም ሁሉ በእርሱ እጅ አመኑ። የጌታችን ኢየሱስ ክርስቶስ ፍጹም ጸጋውና በረከቱ ለዘላለም ከሁላችን ጋር ይኖር አሚን። ይሁንልን ይደረግልን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎንህ ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብር እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዛን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለም ለዘላለም በአንተነት ጸንተህ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። አኦጎሎስ ነባቢ መለኮት ቅዱስ ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስ፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ፣ እኛ ልጆቻችሁን በተሰጣችሁ ስልጣን ባርኩን አሚን። በፍጥረት ሁሉ አንደበት የምትመሰገነ ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን የምትቀደሰ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሚን። ይሁንልን ይደረግልን። አቤቱ በምሕረቱ በቸርነቱ ይጠብቀን። ኃጢአት በደላችን ይቅር ይበለን። ኃጢአት በደላችን ይቅር ይበለን። ኃጢአት በደላችን ይቅር ይበለን። ከመከራ ይሰውረን፣ ከመከራ ይጠብቀን። ከመከራ ይሰውረን፣ ከመከራ ይጠብቀን። ቤታችን ህይወታችንን ዘመናችንን ሁሉ በበረከቱ ይጎብኝልን። አሜን። ይሁንልን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላም እንልሻለን። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረት ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ታኅሳስ 30 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት፣ የወራዊ የቅዱሳን በዓላት፣ ዓመታዊ የቅዱሳን በዓላት፣ አንደኛ አባ ዮሐንስ አበምኔት፣ ሁለተኛ
አባ ዘካርያስ ገዳማዊ፣ ሶስተኛ አባ ዮሐንስ ብፁዕ፣ አራተኛ 144,000 ሕፃናት ሄሮድስ የገደላቸው። ወራዊ የቅዱሳን በዓላት፣ አንደኛ ቅዱስ ማርቆስ ሐዋርያ፣ ሁለተኛ ቅዱስ ዮሐንስ መጥምቀ መለኮት፣ ሶስተኛ ቅዱስ ጎርጎርዮስ ነባቢ መለኮት፣ አራተኛ ቅድስት ሶፊያ ሰማዕት፣ አምስተኛ አባ ሳዱሲ ክቡር ጻድቅ። አሚን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚችም ቀን ደግሞ የተመሰገነ የአባ ዮሐንስ ዕረፍቱ መታሰቢያ ነው። ይህም ተጋዳይ የምንኩስና ልብስን ለበሰ ጀምሮ በትንቢትና በሽተኞችን የመፈወስ ሀብትም ተሰጠው። ዜናውን በአገሩ ሁሉ ተሰማ። ይህ የአባ ዮሐንስ ሁልጊዜ የሚጎበኘው አንድ መኮንን ነበረ። የመኮንኑም ሚስት ወደ አባ ዮሐንስ ዘንድ እንዲወስዷት ባሏን ታምለውና ታስገድደው ነበረ። እሱም የከበረ አባ ዮሐንስ 40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህም በኋላ መኮንኑ ሄዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፍቃድ የፈለገችውን እፈጽምላታለሁ አለ። በዚያም ሌሊት የከበረ ዮሐንስ ለዚያ ሴት በሕልም ተገልጾ እንዲህ አላት፣ ጻድቅ ያልሆንክ ወይም ነቢይ የኔን ፊት ታይ ዘንድ የምትሻ አንቺ ሴት ከእኔ ምን አለሽ? እኔስ ከአንቺ ምን አለኝ? እንግዲህስ ፊቴን ለማየት አትሺ። ይህንንም ብሎ በላይዋ ጸልዮ ባረካት። በመንግስቱም የከበረ አባ ዮሐንስ በመንፈስ እንደታያት ለባሏ ነገረችው። መልኩንና አምሳያውን አመለከተችው። ከዚህም በኋላ ከብዙ ሙገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ የሚስት ምኞቷ የተፈጸመላት አይደለምን? በዚህች ዕለት በእግዚአብሔር ፍቃድ አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህም በኋላ በሰላም አረፈ። በረከት ቃል ኪዳን የዋልብን ይደርብን። በዚህችም ዕለት የመኮንን አርያኖስ የጭፍሮቹ ታላላቆች ጎርዮንና ፊሊሞና ከእርሳቸውም ጋር ካሉ 40 ወታደሮች ጋር በሰማዕትነት ሞቱ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚህችም ዕለት ተጋዳይ የሆነ ዘካርያስ አረፈ። ይህም ቅዱስ ተጋዳይ ዘካርያስ አረፈ። በረከት ቃል ኪዳን የዋልብን ይደርብን። በዚህችም ዕለት ሄሮድስ የገደላቸው የከበሩና የነጹ ሕፃናት መታሰቢያቸውን የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። አሚን ይሁንልን ይደረግልን። አሚን ይሁንልን ይደረግልን። በበረከታቸው እግዚአብሔር ይጎብኘን። አዎ ማህበራችንን ያስፋልን። የታመሙትን ይጠብቅልን። ከክፉም ይሰውረን ይጠብቀን። ከመከራም ያውጣን። በረከተ ሥላሴ ቤታችንን ይጎብኝ። አዎ ችግራችንን ሁሉ ይፍታ። ቋጠሯችንን ሁሉ ይፈታ። ጠላታችን ያሰረው ሁሉ በሥላሴ ስም የተፈታ ይሁን። ጠላታችን ሁሉ በሥላሴ ስም ደግሞ ጠላታችንም የታሰረ ይሁን። አዎ እኛን ያሰረን በክርስቲያን የታሰሩትን በሥላሴ ስም የተፈቱ ይሁኑ። አዎ ያሰረንም ደግሞ ጠላታችን ሴጣን ዲያብሎስ የታሰረ ይሁን። አሚን ይሆንልን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች
እንዲሁም በምድር ትሆነ የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 አሚን። ይሁንልን ይደረግልን። አሚን ይሁንልን ይደረግልን። አሚን ይሁንልን ይደረግልን። ኦ መልአኩ ቅዱስ ሚካኤል ፈጥነ ድረስልን። ኦ መልአኩ ቅዱስ ገብርኤል ፈጥነ ድረሱልን። ፈጥናችሁ ድረሱልን፣ እርዱን፣ ተራዱን። ኦ መልአኩ ቅዱስ ሩፋኤል እሰይ መጥምቁ መለኮት ቅዱስ ዮሐንስዬ ወንጌላዊ ቅዱስ ማርቆስ በለተቀናችሁ እርዱን፣ ተራዳኑን። ቃል ኪዳናችሁ ይርዳኝ ይርዳን። ሰማዕቷ ቅድስት አርሴማ፣ ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቱ ቅዱስ መርቆሬዎስ፣ ሰማዕቱ ቅዱስ ቴዎድሮስ፣ ሰማዕቱ ቅዱስ ፋሲለደስ ሁላችሁም በየማድረጋችሁ ይድረሱልን። አባታችን ተክለ ሃይማኖት ይፍቱን ይባርኩን። አባታችን ተክለ ሃይማኖት ይፍቱን ይባርኩን። አባታችን ተክለ ሃይማኖት ይፍቱን ይባርኩን። አባታችን ገብረ መንፈስ ቅዱስ ይፍቱን ይባርኩን። አባታችን ገብረ መንፈስ ቅዱስ ይፍቱን ይባርኩን። አባታችን ገብረ መንፈስ ቅዱስ ይፍቱን ይባርኩን። እሳት በላኝ ተቃጠልኩ፣ እሳት በላኝ ነደደኝ፣ እሳት በላኝ ተቃጠልኩ፣ እሳት በላኝ ነደደኝ፣ እሳት በላኝ ተቃጠልኩ፣ እሳት በላኝ ነደደኝ። እስረኛው ተቃጠልኩ፣ ተንከራታችሁ እስረኛው እሳት በላኝ ተሰቃየሁ። አሰቃዩን አሰቃዩን፣ ተሰቃየን ተሰቃየን፣ እስረኛ ተሰቃየን። ወይኔ ሚካኤል ወይኔ ገብርኤል እረፍት አሳጡኝ፣ ተሰቃየን። ነደድ ነው ተቃጠል ነው፣ ነደድ ነው ተቃጠል ነው፣ እሳቱ ነብን ተቃጠል ነው፣ እስረኛ ተቃጠልን፣ መውጫ መግቢያ ሳጡን። ወይኔ እሳቷ በቤት እግዝእትነ ለማርያም በጸሎት ድምፅ ሲቀንስና ጸልይ ዶቶ ባቀ ያለ ኒፋስ አባቱ ለቅ ያለ ኖስ ይቀራ ተቃጠልኩ፣ እሳት በላኛ አባቱ ላይ ያለ ሲፎቶ ጋስጣለ መያለቱ የምባዲ ቀጣይ ሲውልሽ ያለ ቢቀጠለጦ ይሁሉ አትሊስ አሞደ ቀያላስ ቀለጦ የምባዲ ጦሎ ጣሌስ ጦሎስ ጣሌስ ጦሎስ ቀለጦ ያላ ለቀት ዲላ ፊሳ ለሺ ቀለጦ የምባቡ ቆጦፈስ ዲላ ሺ ማለቲ ቀለጦ የኒባላ ጉዳ አዱቤ ያላ ጉዳ ያለ ያላ ጉዳ ያበ ያላ ጉዳ የንባ ያላ ጉዳ አስቴ ለገዱት አማይ ለገዱት ያለ ለገዱት አልቤ ለገዱት ያለ ፍቀታ አለ ፈለቀት የላ ፍቀታ አለ ፈለቀት አንባሌ ጦለሲ ፈቃት አንባሌ ያለ ጥሱሻ አመተ ማርያም አመተ ማርያም የለችም። አሊ ፊሳ አቃል ፊሳ ያለ ዲሳ ያለ ዱበ አንባዱበ ቆቆለ ያለሽ አንባ ያለቲ ያለ ፊሳክ አንባል ፊሳክ የሆነ ዱባ አቤለ ዱባ የሆነ ሹጋ አሊቡክ 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 ቃዶና ፊስ ቃዶና ዲዳ ቃዶና ፊስ ቃዶና ዲዳ ቃዶና ፊስ ቃዶና ዲዳ አዲዳ 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 አስማት ነው ይሄ። አንድም በሀገር ውስጥ አንድም ከሀገር ውጭ የታሰረችበት ነው። ሌሊቱን አንገብግባን ነው ኪዳነ ምሕረት አንገብግባን ረፍት አሳጣ ነው ያሰበሰበችን ረፍት አሳጣችን።
ህይወታችን ታወቀ። ቆቆላ ሲቁልሽ ይባል ፈትቻለሁ፣ አስማቴን ጠርቻለሁ፣ ስላሴ ስም ተፍቻለሁ፣ ናስቻለሁ። ዓመተ ማርያም ወይ ጣላ ወስጣይ ቁላያና ሲፈጠው ቁላያላ ሲሸንቃ ቁላያና ሲፈጣላ ቀሌ ቦታ እያንዳንደቦ እያንዳንደቄ እያንዳንደቦ እያንዳንደቄ 4,216,000 ሰራዊት አንስቻለሁ። እስራቷንም ፈትቻለሁ። ያሰርኩበትን አስማት ፈትቻለሁ። ለቀቄያለሁ። ለክብሯ መገለጫ ለኪዳነ ምሕረት 14 ሻማ ታቅርብላት በኪዳነ ምሕረት ስም ለቅቄያታለሁ። ጉላቡለቂያሞስ ሀለቁቃጤ ቀሚያሞስ ወሬቃ ቀሚያሞስ ጣቢያኖጋ ቀሚያሞስ ሹላ ቀሚያሞስ ጣቤል ቀሚያሞስ ፊልጣል ቀሚያሞስ ግዳ አንበለገል ሳቢያለገል ቶባለገል አንበለይ ያሌላ አንዳቀንቀቀል አንዳቀንቀቡ አንዳቀንቀቡ ወልደ ማርያም ዓመተ ማርያም ወልደ ማርያም ወልደ ማርያም መሀለተ ማርያም ኦሊያሲ ሾኑ ዱባ ጎዳልፉስ አንማ መጎዳሉ ባንጊላ ፊናስ እጁ ላይ መተት አለ። በእጁ ላይ መትተውበታል። መተታል ቀኝ እጁንም ግራ እጁንም መትተውበታል። መተታል እጁን ለይቶ ያ መተት በእጁ ላይ እጁን ለብቻ አከርፍቶ መንፈስ ቅዱስ እንዲያድርበት አከርፍቶ በጣሽ ስር አማሽ ስር ቆፍሮ ጨቅጭቆ ከአይጥ ሽንት ጋር አድርጎ ቀብቶ ከዛ ሄዶ 2 እጁን ጨብጦ መንፈሱን አስተላልፎ እሱ ላይ አለ። ባጋሽ ታለም ስላሴ ስም ውልቅድት ምን አደርጋለሁ? እሳት ነው የበላኝ እሳት ምን አደርጋለሁ? ከመፍታት በስተቀር እሳት ነው የሚበላኝ እሳት ምን አደርጋለሁ? ከመጥፋት በስተቀር አነሳው ሳልወድ አነሳው። ሴፍ ነው የሚበላኝ የሚሽከረከር ሴፍ ነው የሚፈጨኝ ሴፍ ነው የሚበላኝ የሚሽከረከር ሴፍ ነው የሚፈጨኝ። ጉዴ ፈላ ሊፈጨኝ ነው የሚሽከረከር ሴፍ ሊፈጨኝ ነው። 10,213,000 ሰራዊት ከሱ ላይ 7,111,000 ቀዩ ደግሞ ያንቺ ነው። አንስተናል ወደ ሲወትል ወይኔ መከራዬ ወይኔ ፍዳዬ ወይኔ መከራዬን እስረኛው ተቃጠልኩት። አነደደኝ ተቃጠልኩት እሳት በላኝ። አነደደኝ ተቃጠልኩት እሳት በላኝ። ጨርሻለሁ ምን አደርጋለሁ? ሳሉድ ፈትቻለሁ። እጅሽን ዘርጊ አንቺ በአንቺ ላይ ሲጠፋ በሱ ይድረስ። ሀፋቁሳ ተፍቻለሁ፣ አንስቻለሁ ከእጁ ላይ። እግዚአብሔር የተመሰገነ ይሁን። 21 ሻማ በሱ ስም 1 ኪሎ ዕጣን በአንቺ ስም ላኪላት። ኪዳነ ምሕረት ስም ጸሎተ ማርያምን ደግማችሁ ውዳሴ ማርያምን በጋራ ቁምና ደግማችሁ ላኩ። በስሟ የሰመረ ይሁን እንበሉ። በኪዳነ ምሕረት ስም አጥሻለሁ።
طاقة فلنسيش هداديدو 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 ያንቺ ድህነት በጣም ከሚፈጥንበት ትንሽ ዘገየት ያደረግነው ላለች ኪዳነ ምሕረት የተዘገየበት ከባለቤትሽ ጋር እኩል እንድትጓዙ ነው። በረከቱ ለአንቺ ነው። እሱን አብሮ ሲጓዝ በረከቱ አንቺ ነው ትልሻለች። አንድ ላይ እንድትድኑ ነው። አንድ ላይ እንድትጓዙ ነው። አንድ ናችሁና መልዕክት ነው ይያላል። አታሊዶ 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 ሁሉ ቁጣሽ ቁንጣሽ ኩናማይካለ ቁንጣሽ አታቀበለሽ ቁንጣሽን ማቀበለሽ ቁንጣሽ አባ ፈለደ ቁንጣሽ አታቀለደ ቁንጣሽ ታለፈለሽ ቁንጣሽ ከፈጊዮርጊስ አሌሉያ ዲስ አሳዋ ወዳ ዱፋስ አለግዳ ቱጣስ ይላፈለፍ ቱጣስ አባ ፈታ ቱጣስ አቀለቀ 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 ውሻው ልክስክሱ ደከምኩኝ። እኔ ውሻው ልክስክሱ ሌሊቱን ተያዝኩለት። እኔ ውሻው ልክስክሱ ሌሊቱን ተያዝኩለት ገባሁ። እኔ ውሻው ልክስክሱ ሌሊቱን ተይዤልህ ገባሁ። እኔ ውሻው ልክስክሱ ሌሊቱን ተይዤልህ ገባሁ። እኔ ውሻው ልክስክሱ ሌሊቱን ተይዤልህ ገባሁ። በልጅ በኩል ሳሰቃያት ያለሁት ልክስክሱ ውሻው ተይዤልህ ገባሁ። ተይዤልህ ገባሁ። ተይዤልህ ገባሁ። እስረኛውን ሌሊቱን እኮ ነው ያዝኩት። አባ ቁጣ ሲፋሽ ለማለት ፊሳሽ ወላ ከዲያ ሊዶ ሎሎባ 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 እኔው ልክስክሱ ደፈራው ያዝኩት። ከትከሻ ላይ ከሷ ወደ ተነስቶ ትከሻ ላይ የሰፈረው ሁሉ ተያዝ ከሷ ተነሳ በትከሻ ላይ ደግሞ ተሰበሰበ ተያዝ። ለዚህ እሷ ማለት ነው ልጄ ወይስ ባለቤት? 17,612,000 ሰራዊት ተይዞብን ባያውቅ እንደዚህ ክምችት ያለው ሰራዊት አሳፈሱን በጋራ አቃሌ መድኃኒዓለም ክብሩ ይስፋ። ጨርሻለሁ። አንተ ጉድክ የሚያደርግ ወይኔ እስረኛ ወይኔ እስረኛ ታላቅ ስሙ ይመስገን። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ጊዮርጊስ፣ ቅድስት አርሴማ፣ ቅዱስ ዮሐንስ ስማቸው ይባረክ። ጨርሻለሁ። በአንተም በልጅም በእናትም ስም 21 ሻማ 7 አድርገናል። 3 ሱባኤ ማለት ነው። መድኃኒዓለም ያስመረልን። አሁን የቃል ውስጥ ያቺ በላይ ፌስታ 3 ጊዜ ለስላሴ ስገጅ አለቄ ነው ፌሳ አነቄ ነው ፋሳ አነቄ ነው ሲቃ አነቄ ፋሳ አነቄ ሶስት አንቄ ፋሳ አንቄ ሶስት አንቄ ፋሳ አንቄ ሶ አንቄ ፋሳ አንቄ ሶ አንቄ ፋሳ አንቄ ሶ አንቄ ፋሳ ኢራ ባለቄና ኢራ ታንታካ ኢራ አምባለቄና ኢራ ታንታናሌ አንቄና ታንታካ ችግራ ታንሎ ቆሜ
ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ ቆሜ ይጠቃ ቆሜ ሀላፊስ አኖስ ሲያስቶቃ ሊዳ ቆላሽ ጤባ አንታቆ ውቆ አንታቆ ውቆ አንታቆ ውቃ አንታቆ ላስቶቃ ሁሉ ዱላ ሁሉ ዱፌ ብሽጣቃ ብሽጦቄ ሀቡቄ ደም ታርዶ ያን አብልተዋታል። ይሄ ሁሉ መንፈስ የገባው በዛ ነው። ደሙን አይተን እንወጣለን። ትረድና ደሙን አይተን እንወጣለን። አሁን ግን ታስረናል በስላሴ ስም በላይ ሆነ። በደም ስለገባን ደም እንወጣለን። ምን እናደርጋለን? የቤተሰብ ነው ታዲያ በስናርገው ታዲያ በቤተሰብ ነው ታዲያ ምን እናርገው? ተጠርተን ተለምነን ተሰግዶልን ተጠርተን ተለምነን ተሰግዶልን እኮ ነው የገባን። እንወጣለን። ምን እናደርጋለን? የልጅሽ ቃል ይብላል ኪዳነ ምሕረት የልጅሽ ቃል ይብላል ኪዳነ ምሕረት አሉ። ምን እናደርጋለን? ጨርሻለሁ። ጨርሻለሁ። ለክብሯ መገለጫ 14 ሻማ አስገቢሽ። የሚመችሽ ቀን አምጪና ልጅና እግዚአብሔር ተጠርጎልሽ ይሄዳል። የቤተሰቦችሽ ነው እንደዚህ እያሰቃየሽ አፈር እየበላሽ ያለው ያከራተትሽ ያለው የቤተሰቡ ሁሉ ስንቱ አለ ስንቱ አረ ክምችቱ ብዙ አረ ስንቱ አለ ብዙ አረ ክምችቱ ጨርሻለሁ። የታለችበት ስገጅና ለስላሴ ለኪዳነ ምሕረትን አመስግኝና እናትሽን መልአኩ ቅዱስ ሚካኤልን አመስግኝ፣ መልአኩ ቅዱስ ገብርኤል አመስግኝ። የሰራዊቶቹን አፍ ያሰረልሽ ሶቆና ሻውዱ አፉዱ አስራፉዱ 12,636,000 ሰራዊት በጭማሪ ታስሮ የቤተሰብ ሁኔታ በትቻላል። እኔው ልክስክሱ ተይዣለሁኝ በየቦታው እኔው ልክስክሱ ተይዣለሁኝ። አስያዙኝ፣ ጨረሱኝ፣ ፈጁኝ፣ አስፈጁኝ። 316 ሰራዊት ተማረኩብኝ። አቤት ዛሬ ከማታ ጀምሮ የሚታፈሱብኝ ሰራዊት ደጉር ነው። ከልጆቹም ከወንድም ከቤተሰብ እናት አባት ዘሮ ነው። አነሳው እስረኛው እኔው ተንከራታችሁ፣ አነሳው እስረኛው እኔው ተንከራታች፣ አነሳው እስረኛው እኔው ተንከራታች፣ አነሳው እስረኛው እኔው ተንከራታች። ያና አፍታና ይስቶ ያልካ አፍታና ይስቶ ቁጣት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ ሚካኤል ካህነ አርያም ትሰመይ ብፀ ሱራፌል ዘምሮ ዛሮስ በዘምሎ ላልዑል ጊዜ ሰዋይ ቆቀጠረበል በምሕረት በሳህል ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ብፀ ሱራፌል ዘምሮ ዛሮስ በዘምሎ ላልዑል
ጊዜ ጸዋይኩ ከቀረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንፈስ ትሰማይ ተሰማፍሬት አንዶሳ ሮስ ወዘምዶላሎ ጊዜ ጸዋይኩ ከቀረበኒ በምሕረት ወሳህል ሰላም ለኪ ዘንሰግድ ለኪ ማርያም እምነን አስተበቋቂ ማራዊን አዊ ተማጸነ ቢኪ መንታና እሚኪ ወያቄ ማሙኪ ማህበረነዮም ድንግል ባሪኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነን አስተበቋቂ ማራዊን አዊ ተማጸነ ቢኪ መንታና እሚኪ ወያቄ ባቡኪ ማህበረነዮም ድንግል ባሪኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነን አስተበቋቂ ማራዊን አዊ ተማጸነ ቢኪ መንታና እሚኪ ወያቄ ባቡኪ ማህበረነዮም ድንግል ባሪኪ ማርያም ማለት ነፍሴ እግዚአብሔርን ታላቅ ታደርጋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይተዋልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ኃይልን በክንዱ አደረገ። በልባቸው ሀሳብ የሚፈሩ ትዕቢተኞችን ተፈተናቸው፣ ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው፣ የተራቡትንም በቸርነቱ አጠገባቸው፣ ባለጸጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ጥላ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩስህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አምላካችን ቤቱን ቀድሰ ለማለዳ እኛ ከማናቀው አንተ ከምታውቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን በሰላም ለዚች ለማለዳ ፀሐይ ያበቃህን ክብር ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገ በሰላም አውለን የሰላም ቀን አድርግልን። ይህንንም ማህበራችንን የተቀደሰ የተባረከ የድነት ሰዓት ይሆንልን ዘንድ አምላኬው ያንተ ፈቃድ ይሁን። የጽድቅንና የበረከትንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ አምላኬው ያንተ ፈቃድ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዛለት፣ ክፉዎቹን ሁሉ አርቅለት፣ ዘመኑን ባርክለት። በስራው የሚተናኮሉትን ጠላቶቹን ሁሉ ከእግሮቹ በታች ጣልለት። የክርስቶስ ጸጋና ሰላምም ይብዛለት። ያንተ ጥበቃና ረድኤት አይለየው። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይ ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።
እንደኔ የማርከው ማንነው? እንደኔ ቅር ያልከው ማንነው? ኃጢአቱ በሶበት በደሉ በሶበት የማርከው እንደኔ ከቶ ማነው? ኃጢአቱ በሶበት በደሉ በሶበት የማርከው እንደኔ ከቶ ማነው? በሞገስ አስጊጠ በዜማ ቃኘኝ፣ ዝምታ ቆመኝ ጌታዬ እኔ ማን ነኝ? እኔ ያበዛኸው አቤት ደግነት፣ ምረኸኝ ምረኸኝ አያልቅም ምሕረት። አይተኸኝ በምሕረት አይተኸኝ በምሕረት ዛሬም አለሁኝ በሕይወት። እንደኔ የማርከው ማንነው? እንደኔ ቅር ያልከው ማንነው? ኃጢአቱ በሶበት በደሉ በሶበት የማርከው እንደኔ ከቶ ማነው? ኃጢአቱ በሶበት በደሉ በሶበት የማርከው እንደኔ ከቶ ማነው? የምስጋና መስዋዕት ማቅረቢያ መሰዊያ ልቤ ንጹሕ ባይሆን ጸጋዬን አልቀማ። ትቀበለኛለህ ሞልተህ በጎደለ፣ እኔን የወደደ እንዳንተ ማን አለ? አይተኸኝ በምሕረት አይተኸኝ በምሕረት ዛሬም አለሁኝ በሕይወት። እንደኔ የማርከው ማንነው? እንደኔ ቅር ያልከው ማንነው? ኃጢአቱ በሶበት በደሉ በሶበት የማርከው እንደኔ ከቶ ማነው? ኃጢአቱ በሶበት በደሉ በሶበት የማርከው